ሁለቱን አወዳደር ብትለኝ ያቺኛዋን ስለማላቃት አላወዳደርም። አላቃትም ያቺኛዋን። ሳጂ ግን ኖርዌይ ለመኖሯ ነገም ከነጎዳም እመሰክራለሁ። አዎ ኖርዌይ ኗሪ ነች። ስተት ሆኖ ቢገኝ ልጠየቅ። በቃ ይሄም የኔ የራሴ ክሮስ ቼክ አድርጌ ያገኘሁት ነው። ከ10 ቀን በፊት እኔ የደረስኩበት ጥያቄ ልጠይቅህ ፍቅሬ። እሺ ማህሌትን ታውቃታለህ? እኔ ራሴ ጥያቄ ነው። አላውቃትም። ሳጂንን ታውቃታለህ? በሶሽ አላውቃትም። እንቱም አሁን ለሰጠሽው ሐሳብ ዲፌንስ ለማድረግ ሳይሆን እኔ አንድ ከተበሉት ሰዎች መካከል አንዱ ነኝ። እኔ 500 ሺህ ተበልቻለሁ። እኔ የተበላሁት ማለት ነው ከትርፌ ነው። ብዙ ነገር አለኝ። ከዚህ በፊትም አውርቼዋለሁ። አይ ላያንቱ ልንገራት ፈልጌ ነው። ሌሎች በጣም ብዙ የተበሉ የሚያሳዝኑ ሰዎች አሉ። ነው ወደ ሌላው ሐሳብ ሄድ። ሶስተኛ ጊዜ ነው ስትነግረኝ አውቀዋለሁ። እና እኔ እያልኩ ያለሁት የሁሉ ማስረጃ ኦኬ፣ እሺ በቃ ካወቅሽው አንዴ ፓውዝ አድርጊልኝና ልንገርሽ አንዴ። እሺ ቴንክ ዩ። አሁን ይኸውልሽ ፍቄ እየደከመ ያለው የተጎዱ ሰዎችን ለማገዝ እንጂ ራሱን አደጋ ውስጥ ለመክተት አይደለም። አንደኛ ጃጓርም ሆነ እዚህ ውስጥ ያላችሁት ሁላችሁም ሰዎችን ለማገዝ ነው። አንደኛ አሁንም ይሄ ነገር ቀጣይነት ኖሮት ሌላም ሰው እንዳይበላ በእኛም ትምህርት እንዲሆን ነው። ምንም ነገር ባናገኝ እቺ ሴትዮ ኖርዌይ አትኖርም ማለት አልችልም። በእኔ አመለካከት ኖርዌይ ልትኖር ትችላለች። የእሷን ተባባሪ እንግሊዝ ሀገር ልካታለች። 1.1 ሚሊዮን 300 ሺህ ዶላር ነው ይዛ የሄደችው እኮ። እቺ ሴትዮ ኢንቨስት ብታደርግ እንኳን እሷ እኔ አሜሪካ ተነስቼ መሄድ ይችላል። ከሷ ያነሰ ብር ያለኝ ሰው። እቺ ሴትዮ እንግሊዝ ልካታለች አንዷን ተባባሪዋን ገንዘብ ያስበላችንን ሴት። እኛው የምንፈልገው ምንድነው? ሳጂ ኖርዌይ ልትኖር ትችላለች፣ ነገ ተነስታ አሜሪካ ልትሄድ ትችላለች፣ ኤቭሪዌር መንቀሳቀስ ትችላለች፣ ገንዘብ አለ እጇ ላይ። እቺ ሴትዮ ግን እኛን መርዳት ከፈለገች ለእንጃ አንድ ነገር ለጥልቅ እንደው አሁን ስለማህሌት ስለሆነ የምናወራው አንዴ ስለማህሌት ብዙ ልትነግረኝ ትችላለች። አሁን ይሄንን የምናወራው በሌላ ጉዳይ አይደለም። እንደው በቃ በሚታይ በአይናችን ባየነው ባለ ነገር ላይ እዛው ቤት ላይ ገባችና ትቶታየ ቤቱን አያችሁ። እቺ ልጅ ከዱባይ ነቅላ ይዛው መጣች ወይ? እውነት 400 ምናምን ሽቶ በሻንጣ ይዛ ከዱባይ ኖርዌይ መግባት ይቻላል ወይ? ስለ አውሮፓ ህግ የማያውቅ ሰው ካልሆነ በስተቀር እንደው እኔ አንዳንድ ጊዜ ለምን መሰላችሁ እኔ ማህሌት የምትባለው በምትሉት ደረጃ ሰይጣን ነች ምናምን በምትሉት ደረጃ ልቀበል። ግን ይሄንን ያክል ማክት ኖሯት አቅም ኖሯት በኖርዌይ ምድር ላይ በነገራችን ላይ ኢንቨስትመንት ኖርዌይ ላይ የፈለከው ብር ይኖር በጋብቻ ወይም ደግሞ በአሳይለም ልትኖር ትችላለህ እንጂ በኢንቨስትመንት ምናምን ብዙ አረቦች አሉ፣ ብዙ አሉ በኢንቨስትመንት። ኖርዌይ ላይ እንደዚህ አይነት የሚባል ሲስተም የለም። አቁነው ምነግርህ ዱባይ ያለው አይነት ቤት ኖርዌይ ላይ እንዴት ያስቀምጣል? አሁን እንዴት ነው የምንቀበለው እንዴ? ይሄን እኛ አሁን ይሄን ያሳየችው ኖርዌይ ሊሆን ይችላል። እኛ አሁን ኖርዌይ አይደለችም ዱባይ አይደለች ማለት እቺ ሴትዮ ለምን አትረዳንም? እኛን መታወቂያዋን በማሳየት ለራሷ ሰው ለምን እኛን አትረዳንም? አሁን ሰው ሲጠረጠር እኮ በተጠረጠረበት ነገር ወንጀለኛ አይደለም። ተጠርጣሪ ከሆንክ ግን ልትጠየቅ ትችላለህ። ትላንትም ስታወራው ነበር 40 ዓመት ታስሮ አንድ ሰው ጥፋተኛ አይደለም ተብሎ ተለቋል አይደል? እቺ ሴትዮ ሳጂም ብትሆን የተበሉ ሰዎች አያሳዝናትም? እንደ ሰውኛ ራሷ ሳጂ ማለት ነው። አሁን እኮ ይኸውልህ ቤንጃ አንድ ነገር ለምን ፕሩፍ አታረግልንም? መታወቂያዋን ወይ ድራይቪንግ ላይሰንሷን ለምን አታሳይም እንዴ? አይዲ በፐብሊክ ላይ ይወጣል እንዴ? ዳስ እኮ በጣም ወንጀል ይሰራበታል። ጓረበና ለፍቄ ታሳይልን። ኖ ለማን ነው የምታሳየው? እቺ ሴት አንዴ ቤንጃ ቆይ ጄሪ አንዴ ፕሊዝ አንዴ ቆንጆ ውይይት ነው። አሁን እኮ ወደ ፖይንቱ ነው አይደለ ቤንጃ? አሁን የጠየቀው ለምሳሌ ይሄን ጥያቄ መብረቁ ጠይቋል። ላይቭ ስላለ ማውረድ ስለምችል ላንተ ስሟን እዚህ ትንገርና መታወቂያዋን ታሳየ። እኔ ማየት ከሆነ ያለው ፎቶ አላነሳም፣ ኮፒ አድርጌ ለሰው አልልክም፣ መብቴም አይደለም። ምክንያቱም ነገ ወንጀል ቢፈጸምበት ፍቄ የሚባለው ልጅ እዚህ ኖርዌይ ነኝ ያለሁት የኔን ዶክመንት ልኮ ወንጀል ተፈጸመ ቢባል እኔ ነኝ እዚህ ያለሁት፣ ማናችሁም አትመጡ። ስለዚህ አላረገውም የት ድረስ መሄድ እንዳለብኝ ስለማቅ ለማግኘትም በቅንነት ነው ያልኩት። ዩሮፕ ላይ ሰው ላግኝ አላግኝ እኔ እሷን አገኘኋት አላገኘሁ ለእኔ የሚቀንስም የሚጨምርም የለም። ነገር ግን ኖ ራሷ ትውጣና እንግዲህ ተስፍሽም እዚህ አለ
የ130 ምናምን ሰው ድካምና ህመም የሚገባት ከሆነ ፈልፕት አድርገን በማሳየት ራሷን ኖ ማህሌት ታዲያ ሰው አክሊልሽ ማህሌት እኔ ስም አልጠራሁም እኮ እኔ አሁን እሷ ማንነቷን ታሳየን እስቲ አንቺ አሁን የሷ ጠበቃ ሆነሽ ነው እዚህ ጋር ተናገርሻለሽ አንደኛ ድል ሳይሰጥሽ አታውሪ ኖ ቤንጃሚን I listen to you ሰምቻለሁ በብዙ ጊዜ አኪዝ ነው ታረቀው ሴቶችን አታጥቃ አረሲ እንዴ እኔ እኮ እናቴ ሴት ናት እኔ ሴት ልጅ አለኝ እኮ እኔ ለሴት ክብር የህግ ጉዳይ ነው የናቱ የሴት ጉዳይ አይደለም ይሄ በሴት ወደዚህ አታድርጊው ኖ እቺ ልጅቷ የሰራችሁ ስራ ሰውን አይደለም ሰይጣን ያስልቃል ማለት የሴት ጉዳይ ይኸውላችሁ እኔ ይሄንን ነው አሁን ይኸውላችሁ እኔ በሌላ ኢሜጅ ላይ መጥቶ ዋናው ታርጌት ማለት ዋናው ታርጌት ከቦታው ላይ እንዳጠፋ ነው በብዙ መንገድ ነው እኔ አሁን የራሴ ብዬ ባልኳቸው ትናንትና ኢቃማዋ ሲታይ ፓስፖርቷ ሲታይ ምናምን በእርግጠኝነት 100% እኔ መቼ የኢትዮጵያን ህዝብ እንደዚህ ቁጭ ብላ ሀቢባ ጋር የደረሳት ፓስፖርት የኖሽክ ፓስፖርት እንደሆነ ስትናገር ሰምቻለሁ የኖሽክ ፓስፖርት you understand ሌላው ይቀርና የኖሽክ ፓስፖርት ካለ በምንም ተአምር ቢጫ ካርድ ይኖራል እንጂ የኢትዮጵያ ፓስፖርት እጅ ላይ ልትይዝ አትችልም በምንም ተአምር ነው መነገር ይሄ ዱዋል ሲቲዝን ስለማይፈቀድ እነ ፖይንት ባይ ፖይንት ነው መነግራችሁ እነዚህ ነገሮች እናገጣጥምና ነገ ጧት ላይ ደግሞ አይ እኔ ያለኝ ኖሽክ ፓስፖርቷን ጋር ለብላ ብታሳይ ሀቢባ እንደገና ደግሞ ሌላ ነገር ተፈልጎ ዲኤንኤ እንዳይባል እኔ አም ሶሪ አንዳንዴ አላገባብም ጃጓር አንተ ላይ ይሄ ነገር ቢደርስ እንዴት ነው የሚሰማው ኦሪጂናል ፓስፖርት መሆኑን ኢሚግሬሽኖችም አሉ ኦሪጂናል ፓስፖርት መሆኑን በዛ በስካን ይታያል እነሱ ናቸው እነሱ ስራ እነሱ ኃላፊነት ነው ከስርም እየተከታተሉ ነበር እስከዛሬ ምናወራው እየተከታተሉ ነበር አሁን ሀቢባ ፎቶዋን ማነው ፓስፖርቷን አይቻለሁ ስላለች ቀጠሮ አለ ነገ አይ አልገባም አልሰጥም ካሉ ሌላ ፖይንት እንደጣሉ ነው ኢና ፓስፖርቷ ከየት እንደወጣ ሰዎች ገንዘብ የተበሉበት ወደሚመጡበት ቦታ መመለስ ያልቻሉ በኪራይ በተለያየ ስቃይ ውስጥ ጎዳና የወጡበት ወንጀል ብትጠረጠርና በስህተት አንተ ነህ ብሎ ሰው ጥያቄ ቢጠይቅህ ራስህን ፕሩፍ ለማድረግና አለመሆንህን ለማረጋገጥ ከዛውጭ ሰዎች ለመርዳት ምን አይነት ልብ አለ እስኪ ንገረኝ አንተ ቴንክ ዩ አሁን ይሄንን የምመልስልህ እኔ ሆኜ አይደለም አሁን የምመልስልህ እኔ በሆን ምናልባት ያልከኝ ለሷ የተሰጣት ኦፌር ዱባይ ላይ ምናምን የተባለው ኢትዮጵያም ከፍየም ልመጣልህ ይችላልው ምክንያቱም የኔ ሀቅ አለ ብዬ እስካመንኩ ድረስ ችግር የለብኝም ነገር ግን ደግሞ ሳጂ ላይ ያየሁት መነፈቅ ስለሌለበት ነገ ጉዳዩ ከተረጋገጠ በሷን ፈቃደኝነት በሀቢባም ይሁን ከተረጋገጠ እንዳልሆነች እርግጠኛ ሁላችንም ሆነን ደግሞ ስለምንመጣ ትናንት ያደረገችው አንደኛው እነ ቤላ ሄደው የነገሯት ይሄንን ነው የተበደሉ ሰዎች አሉ ያተጎዱ ሰዎች አሉ ፉክክሩን ለውን ትተሽ ምክንያቱም እቺ ልጅ ዝም ብላ መቀመጥም ትችላለች ከዚህ ከቤትም ያወጣ የለም ኖሬ ላይ ካለች ማንንም ያስገድ ወጣ ያደረገችውን ክሬዲቱ ስትቀማ የጎደለ ነገር አለ ብትላው ለምን የተጠየቀውን ጥያቄ ሞልታ ከተማ ላይ ወጣ የሚታወቀው ስሎ ሲቲ ላይ በሚታወቅ ቦታ ላይ የሄደችበት እስከ ፓርላማው ድረስ የሄደችበትን መንገድ እኔ ነገ ከፈለጋችሁ አሁንም ከተወሰነ ሰዓት በኋላ ፊቷንም አሳይታለች እኮ የሄደች አይደል እንዴ አሰዛው ፊቷን አሳይታለች ከዛ ቆያን እሱን አድርጋ ወክ አድርጋ እስከ ፓርላማው ድረስ ሄዳ አሳይታ ስትጨርስ የጎደለ ነገር አይ በቃ አሁን ምናልባት ከዱባይ ላለመምጣትሽ ቤትሽ ደግሞ ሂጂና ሽቶሽን አሳየን ወይም ደግሞ አንቺ እንደዚህ ስለሆነ እኛ ይሄ በቂ ስላልሆነ እንደው በዚህ ሁኔታ ላይ ሰው ወክላችሁ ተስፍሽን ሊሆን ይችላል ጃጓር ሊሆን ይችላል ሰንበዲ ሊሆን ይችላል ሰው ወክላችሁ ሰላማዊ በሆነ ይሄን ሁሉ ካደረግሽ እንደው ትንሽ ጥርጣሬያችን እንዲጠፋ ይሄንን አሁን የሚጠየቀውን አይነት ጥያቄም ይሄንን ውስጥ በመገባባት ከሆነ በነገራችን ላይ በእልህ ምላጭ ያስወጣል የሚባለው በእንጃ በእልህ ከሆነ የመጣው አይደለም ነፍሰ ገዳይ ዓለም ያጠፋ ናዚ ነህ ብትለኝ አታገኘኝም ሲሆን ግን ታሸንፈኛለህ
አንዳንዴ ትንሽዬ ፖዚቲቭ ነገር ከኛ አውጥተን ከኛ ጨምረን ካልሰጠን እንዴ ኦልሞስት አፕሮች ማድረግ እንኳን እንትን እኮ የለ። ዝም ብለን እንጨዋለን። ካልመጣሽ ቤቷ አንኳኩቼ ገብቼ ነው የጠየቅኳት አይደለ እንዴ? አይደለም እንፈልገው ነገር መረጋገጥ አለበት። እንዲህ ነው ለሚባለው ነገር ገባሁኝ። መጠየቅ ያለብኝን አይደለም እንዲህ ነው አይደለም። በሌላ መንገድ በኖሽክ ስታወራ በኖሽክ መጠየቅ ያለብኝን ጠየቅኩ። አንደርስታንድ ማድረግ ያለብኝን 25 ዓመት ኖሮ የመኖራን የተናገረችው በፍቅር ገብቼ ነው። ምንም የሚደበቅ ነገር እኮ አይደለም። ቤቷ አንኳኩቼ ገብቼ እንደው እንወያይ፣ ወደ መፍትሄ እንሂድ፣ የተቸገሩ ብዙ ሰዎች አሉ ብለን ነው ቪዲዮ የሰራሁት። የነዚህን ሰዎች የምንጠይቅበትን መንገድ አንዳንድ ጊዜ እውነትም ይዘው እንትን የሚሉ አሉ ማለት ነው። ውሽዬ ሄዳ ተስፋዬንም እንትን እላለሁ ከማልጠብቀው አሰድባለሁ። ሙሉ ቪዲዮውን አውርጄዋለሁ። ክብር ቀንሳ መብረቁ ከወትሮ በተለየ ማንም ሰው ቤቴን ስነ ስርዓት ይዞ እኔ በመራሁት መንገድ ተከተሉ ብዬ ትዕዛዝ ሰጥቼ እሷ ነበረች በጣም ስትዘባርቅ የነበረው። ተግባባን አይደለ? ሀቢባም ሰው በሌለበት አታንሱትልና የኔ ስሰደብ ግን ቁጭ ብላ ታዳምጣለች። ብዙ ሰዎች ሲሰደቡ እሷ ታዳምጣለች። እሷ ቤት እንድንመጣ ትፈልጋለች፣ እኛ ቤት ግን መምጣት አትፈልግም። ማን ስለሆነች ነው? ከዚህን በኋላ መናገር ካለብን ጫፍ ድረስ እንናገራለን። እኔ ማናቸውም ጓደኞች አይደሉም። ከማንም ሌባ ጋር አልተባበርም። በመቁለጭለጭ ውስጥ ምበገር ሰው አይደለሁም። ራሴን ችዬ ቢሊየን የምከፍል ሰው ነኝ። እያንዳንዱ መብረቁ እኮ እኔን ሰድቦኛል፣ አሰድቦኛልም ጭምር። ተግባባን አይደለ? እቤቴ ሲመጣ ግን በክብር ነው ያስተናገድኩት። ለምን? የተቸገሩትን ሰዎች ስለማስብ ማለት ነው። እያንዳንዱን ነገር እቤታችሁ ሲሆን በተመቻችሁ ነገር ውስጥ ታወሩና ስም ሲነሳ ሴት ልጅ ስለሆነ እንዲህ ስለሆንን ምናምን እያላችሁ አትደባበቁ። እውነትን እውነት በማለት ሐሰተኛ ወዳጅን እንደማጣቀዋለሁ። ከእውነቱ መሸሽ አይቻልም። ምናቃት ከሆነ እናቃለን፣ ምናቅበትን መንገድ እንናገራለን። በምን አይነት መልኩ ነው መጠየቅ ያለብን ነው አሁን ትልቁ መስመር ማወቅ ያለባችሁ ሁላችሁም። ሳጂ ከዚህ በኋላ ተባበራለሁ ብላለች። አትሊስት እነ ቤላ ሌሎቹ አሉ በትብብር እባክሽ ይህንን ነገር ኮንፊርም አድርግልኝ ብንላት ልታረግ ዝግጁ ነች። የተማረች ነች። ወታ ሳይታኛለች። እኔ በቃ የጠየቅኳት ኦስሎ መሆንሽን እባክሽ አረጋግጭልኝ ነው። 100% አረጋግጣልኛለች። አከተመ። ያ ሲሆን አይደለችም ነች እንትና ስላለ እንትናን ደግፌ እንትናን ስላለ ብዬ አይደለም፣ እውነትን ነው እውነት ብዬ እንትን ምለው ማለት ነው። አሁንም መሄድ ባለብን ማስረጃ የነዚህ ሰዎች ሀቅ እስኪወጣ ድረስ ትተባበረናለች። ምንም ችግር የለውም። መጀመሪያ ማጠያየቃችሁ ነው እንጂ ችግር የለውም ብላለች። ያንን ነገር ደግሞ እንጠይቃለን። መረጃ አይደል የምንፈልገው? እያስፈራራናት እንዲሆነች ምናምን እያለን ወታ ስላሳየችን ኦስሎ መሆኗን ስላረጋገጠችልን እያንዳንዱን ሎኬሽን እየሄደች ነው እያሳየችኝ ያለችው። የትኛው ዱባይ ሀገር ነው ነጭ ፈረስ ይዞ በነጭ የሚጠብቃት? እያሳየች ዕቃ እየገዛች እያሳየችኝ እዛ እንትን ይሄ እንትን አይደለም። እዛ ስቴሽኑ ላይ ኢሮፕ ላይ ያለውን ነገር ስቴሽኖች ላይ ያለውን ሳይኖች በአግባቡ ማናቅ ሰዎች ያልሄድን ከሆነ ያንን እንትን ማለት አይደለም። አሁን ታርጌቱ የነዚህን የተቸገሩ ሰዎች ጉዳይ ይዞ ጫፍ መድረስ ነው ወይስ ደግሞ ነች አይደለችም የሚል ፉክክር ላይ መሰንበት ነው ነው ትልቁ ጥያቄ። ስለዚህ ይህንን ጉዳይ የያዛችሁ ሁሉም ባለጉዳዮቹም ጉዳዩን የያዛችሁ ሰዎችም እናንተ በሰላም መንገድ ባለው ነገር ለመነጋገር ዝግጁ መሆን ነው። ደባቂ ተደባቂ አይደለም። በቃ በትህትና ተባበሩን እባካችሁ ማለት መቻል አለብን። እንደዚህ ስለሆነ እንዲህ እየተባለ ነው። አትሊስት አሁን ፖዚቲቭ ነህ አንተ። እዛ ጋር ደውለላት እባክሽ ለኔ እንኳን አሳይኝ ማለት ትችላለች። ገባህ አይደለ? ሀቡ ጋር ፓስፖርቷን ልካለች አይደል? እኔ አምኛታለሁ እኔ ጋር ልካልኛለች ብላለች አይደል? አሁን ደግሞ ለቅልቦች እንግዲህ ብዙ ነገር እየተባበራት ብዙ ነገር እያገዛት ያለው ወንድም ነው አይደለ? ለሱም ያለውን ነገር ትንገረው ታሳየው። ነገ ተቀጥሯል አይደል? ሲመጣ እሱ ደግሞ የእሷን ፓስፖርት አይቻለሁ ይበል። አሁን እኮ ማንን ነው የምናምነው ነው? አናምንም ከሆነ ታርጌታችን አይመታም። ስለዚህ የራስ ጉዳይ ሂድና ጨርስ ነው የሚባለው ማለት ነው። ስለዚህ አሁንም ታርጌታችን እንዳንስተው ለሁላችሁም መናገር የምፈልገው የተበደላችሁም ሰዎች ስቴፕ ባይ ስቴፕ ምን ማድረግ አለብን። ዱባይ ላይ ለምንድን ነው ያልተነሳው? ዱባይ ላይ ኬስ ተከፍቶ ተበደልን የሚሉ ሰዎች ቁጭ ማለታቸው ለምንድን ነው ጥያቄ ያለው ነው?
ሳጅነች አይደለችም ከምን ኢትዮጵያ ላይ ክስ ተመስርቶ እያንዳንዱን ነገር ፌዴራል ፖሊስ እየሄደበት ነው። ዱባይ ላይ ያለው እንቅስቃሴ ተትቶ ኦስሎ እንደሆነች እያሳየችን ያለችውን ነገር ፎከስ ማድረግ ያቃተን ዱባይ ላይ ለምንድን ነው? አትሊስት እዛ አካባቢ ላይ ክስ መመስረት ያልተቻለው ለምንድን ነው? እያንዳንዱ አለችም የለችም የሚለው ሰው ፓወሩን እዛ ጋር መጠቀም ያቃተን ለምንድን ነው? ለምንድን ነው መደበቅ የተፈለገው? የተበደሉ ሰዎችን እኩል እናስተናግዳለን የሚሉ ሰዎች ዛሬም ለማያውቁት ሰው መከታ ሲቆሙ እናያለን። ለማያውቁት ሰው ሶሻል ሚዲያ ላይ ለሚያውቁት ሰውን አላምንም ይሉናል በአንድ ቪዲዮ፣ በሌላኛው ቪዲዮ ደግሞ ለማያውቁት ሰው ጠበቃ ቆመው እንትን የሚከራከሩ ሰዎች እናያለን። ደንብሮ ከበረረ በኋላ በረረ ነው፣ ማግኘት የማይቻልበት ነው። ለእርዳታም የመጣውን ሰው በዚህ ጉዳይ ላይም ሊያስብ የፈለገውን ወይም ደግሞ ሌላም ተንኮል ይዞ የመጣው ሰው ጥቅምን ፍለጋ የመጣው ሰው ሁሉም ከጨፈለቅ ነው ዋጋ የለውም። ለመለየት ሊከብድ ይችላል። ማንም ሰው እኔ በዚህ ጉዳይ ላይ የፈለገውን ተናገረ ብዬ የሚሰማኝ ነገር ለእኔ የለም። ግን ባየሁት ወይም ደግሞ የሆነ ነገር አይተ በምታውቀው ነገር ላይ ምስክርነት ስትሰጥ አይደለም ብሎ ሰው ከተከራከረ ወንድም አይደለህም ብሎ የሚከራከር ሰው ሊመጣ ይችላል። ሴት ሆነ ሴት አይደለሽም ወንድ ነሽም የሚል ሰው ሊመጣ ይችላል። ገልጠን አናሳይም እንግዲህ። ከዛ ውጭ ግን የዚች ልጅ ጉዳይ ባለው አግባብ ባለው መንገድ ሄዶ ትልቁ ፖይንት ተስፍሽ ነክቶት ነው ያለፈው። እኔ ግን በደንብ የምናገረው ጃጓር ማህሌት መቸለታም መብረቁም ሲል የነበረው ዱባይ ነች፣ ቦታው ሁሉ ይታወቃል። አዎ ኢቃማዋ ከታደሰ እች ሴት ዱባይ ነች። እንግዲህ ኢቃማዋ ታድሶ ፓስፖርት ታድሶ ኤቭሪቲንግ ካለ ዱባይ ላይ ብቻዋን አይደለችም። የሚያውቁ ሰዎች አሉ። ገፍቶ ከተሄደ እነዛ ሰዎች የሚሸፍኗት ሰዎች መውጣታቸው አይቀርም። ሸፍነው ያስቀመጡ ሰዎች አሉ። እውነት የ57 ሚሊዮን ብር የበላች ሴት ህግ ባለበት ሀገር ላይ እኔ አይደለሁኝ የምትፈልጉ ብላ አደባባይ ላይ ቆማ ታያታለ? እንደ ሎጂካል በቃ ይሄ አንዳንዴ አይምሯችንን ክፍት አድርገን ስናይ የቆለፉልባት ሰዎች፣ ምግብ የሚያቀብሏት ሰዎች፣ እንዳትወጣ ሜካፕ የሚሰሯት፣ ስትወጣ የሆነ ነገር የሚያደርጉ ሰዎች፣ ኤምባሲም ለጉዳይ የምታስፈጽሙባት፣ ትራቭል የምታደርግ ከሆነ የዝን ሁሉ ብር ይዛ መቼም እንግዲህ እስረኛ ሆና ቤቱ ዝም ብላ ተዘፍዝፋ አትቀመጥም። ይህን ሁሉ የሚያደርጉላት አጠገቡ ያሉ የሚያውቋት ሰዎች አሉ። ዛሬ በሌላ መንገድ ሊሸፍኑት ይችላሉ። እሱ ላይ እንደው መረባረብ ነው በተቻለ አቅም። ምክንያቱም ጊዜ በሄደ በተለያየ ነገር ላይ የሚመጣ ነገር ሊኖር ይችላል። በእኔ በኩል ግን ያረጋገጥኩት ማህሌትንና ሳጅን ሁለት የተለያዩ ሰዎች ናቸው ለማለት አይደለም። ማህሌትን ስለማላቃት ለዛ ተናግሬያለሁ ፊት ለፊት። እኔም የማቀርበው አንድ ነገር ሳጂ ኖርዌይን ያለው ትብላለች፣ ኖርዌይ መኖሯን ኮንፈርም አደርጋለሁ ነው ያልኩት። በሄድም የማደርገው ያንን ነው። አትሄድ የሚለው ነገር ስለነበረ፣ ሁለት ደግሞ ለመሄድም እንኳን ለመጻፍ ብል ፎሎ ስላልመለሰች መጻፍ ስላልቻልኩ ነው። ስለዚህ ይሄንን ነገር በዚህ መንገድ እንድትረዱ ትፈልጋለሁ። ይሄንን እየሰማ ከሆነ መብረቁም በዚህ መንገድ እንድትዩ ፈልጋለሁ። አንድ ደቂቃ ፍቀድልኝና ልተኛ ልወጣ ነው። ፍቄ እንዳትወጣ 2 ደቂቃ ትሰጠኛለህ። እዚህ ጋር ያየኸው ልጅ ህፃን ልጅ ሰኞ የማክሰኞ ኦፕራሲዮን ማድረግ አለበት። 150 ሺህ ብር ይፈለጋል። ይሄ ልጅ እህቴ ጥያቄሽን በመጀመሪያ ማንም ሰው የሆነ ነገር ተጠርጥሮ እንትን ሲል በየትኛውም ነገር ሊጠየቅ ይችላል። ሲጠየቅ ያንን ይመልሳል። ካረጋገጠ በኋላ በቃ እዚሁ ሚዲያ ላይ ነው የተነሳው። ስሙ ሚዲያው ላይ ነው ያለውን